ብዙዎቻችሁ የሳምሶን ኃይል ጸጉሩ ጋር ያለን ይመስላል። ጸጉሩን ከላጩት በኋላ አይኑን ያወጡት ቢኮዝ ከጸጉሩ በላይ አይኑ ፓወርፉል ነው። ዴመን የሚፈራው ግሬስ ያላቸውን ሰዎች ብቻ እንዳይመስል አኖይንቲንግ ያላቸውን ሰዎች ብቻ የሚያዩ ሰዎችን ነው። አኖይንቲንግ ያለባቸው ሰዎች አኖይንቲንጋቸውን ያጠው ሰዓት ኮሜዲያን ነው የሚሆኑት። ጌታ የዛሬ ምናምን ሲጠቀምባቸው የነበሩ ሰዎች ናው በእነሱ ላይፍ ላይ መጠቀም ካቆመ እመነኝ ኮሜዲያን ናቸው። ሳምሶን የሆነ ዘመን ላይ እግዚአብሔር በኃይል ሲሰራበት የነበረ ሰው ነው። ናው አይኖቹን አጥቶ የሆነ ነገር አጥቶ በፊት በሱ ላይፍ ላይ የተደረጉ ተአምራቶች በሙሉ ላይክ ትቢት ያልፈጠሩበት ሰው ነው። ማየት ካልቻላችሁ ለምን በጌታ ቤት 40 ዓመት 50 ዓመት 60 ዓመት አትቆዩ? የ3 ዓመት ሕፃን ልጅ ማየት ከጀመረ የሱን እርዳታ ነው መጠየቅ ያለበት። እንደምንም ብሎ የማዕዘኑን ራስ ሳምሶን ጨበጠ። ከዛ አንድ ጸሎት ነው ይጸልይ። እግዚአብሔር ሆይ አንድ ጊዜ ብቻ አስበኛል። ሳምሶን በህይወት ከገደላቸው አለ በሞቱ የገደላቸው በለጡ። ሰዎች አንድ ያልገባቸው ነገር ሰዎችን የገደላቸው ሳምሶን ሳይሆን የማዕዘኑ ምሰሶ ነው። በእያንዳንዱ ጉዳይ ላይ ከባድ ተጽዕኖ ካለበት ማድረግ ያለበት አንድ ነው። የማዕዘኑን ራስ ይዘህ መነሳት ነው ያለበት። በተለያየ የህይወት ስታይል ውስጥ እንዳላችሁ አቃል የናዝሬቱ ኢየሱስን ግን ከተደገፋችሁበትና ከቆማችሁበት በየትኛውም አይነት የትምህርት ደረጃ ውስጥ ሆናችሁ እናንተ ኪንጎች ናችሁ። መጽሐፍ ቅዱስ ላይ አንድ ደስ የሚለኝ ቃል አለ። ሳምሶን የሚባል ሰው መጀመሪያ ጸጉሩን ላጩት ይላል መጽሐፍ ቅዱስ። ኔክስ ሁለተኛ ያደረጉ ሰዓት ጸጉሩን ከላጩት በኋላ ብዙዎቻችሁ የሳምሶን ኃይል ጸጉሩ ጋር ያለን ይመስላችሁ። ጸጉሩን ከላጩት በኋላ አይኑን ያወጡት ቢኮዝ ከጸጉሩ በላይ አይኑ ፓወርፉል ነው። ዴመን የሚፈራው ግሬስ ያላቸውን ሰዎች ብቻ እንዳይመስል አኖይንቲንግ ያላቸውን ሰዎች ብቻ የሚያዩ ሰዎችን ነው። ጨለማ የሚታያቸው ሰዎች አያስፈሩትም። የከበረ ነገር የሚታያቸው ኃይለኛ የሆነ ነገር የሚታያቸው ከሰው አእምሮ በላይ የሆነ ነገር የሚታያቸው አሜን። ይሄ ሰው እያሉ አይንስ ካለው ድረስ እኛ ማጥፋቱ አይቀርም። ጸጉሩን ከላጩት በኋላ አይኑን አጠፉት ይላል። አይኑን አጥፍተው 3000 እስከ 5000 የሚሆን ህዝብ የተሰበሰበበት ስቴዲየም ላይ ሳምሶንን ጠሩት። እንዲያጫውተንና እንዲያዝናናን ሳምሶንን አምጣልን አሉ። ምን እንዲልን? አኖይንቲንግ ያለባቸው ሰዎች አኖይንቲንጋቸውን ያጠው ሰዓት ኮሜዲያን ነው የሚሆኑት። ጌታ የዛሬ ምናምን ሲጠቀምባቸው የነበሩ ሰዎች ናው በእነሱ ላይፍ ላይ መጠቀም ካቆመ እመነኝ ኮሜዲያን ናቸው። ቁጭ ብለህ የእነሱን ቪዲዮ የምከፍተው ለመሳቅና ለመሳቅ ብቻ ነው። አኖይንቲንግም ስፒሪትም ግሬስም ለመካፈል አይደለም። ሰውየው አይኑና ጸጉሩን ያጡ ሰዓት በቃ ቤስት ኮሜዲያን እሱ ነው አምጣለን ያሉት። ከተማቸው ውስጥ ብዙ ኮሜዲያን አለ። አኖይንቲንግ ስላጣ እሱ አሉ ቤስት ኮሜዲያን ነው አምጣለን አሉት። ሄሎ ለዛ ነው አኖይንቲንጋቸው ከላያቸው ላይ የተወሰዱ ሰዎች እመነኝ ውጭ ሆነው አኖይንቲንግ ከሚቃወሙ ሰዎች በላይ እጅግ በጣም አደገኞች ናቸው። እጅግ በጣም እንትኖች ናቸው። የሆነ ዘመን አጋንንት አስወጣ ነበረ የሚሉ ሰዎች አሁን አንተ አጋንንት ስታስወጣ የሚቃወሙ ሰዎች ናቸው። የሆነ ዘመን ጌታ በትንቢት ይሰራብኝ ነበረ የሚሉ ሰዎች ናው አንተ ፕሮፌሲ ስታደርግ ደስ የማይላቸው ሰዎች ናቸው። አኖይንቲንግ ከላያቸው ላይ የተወሰደባቸውን ሰዎች ኦልዌይስ ፍራቸው። ቢኮዝ ኮሜዲ ብቻ ነው እነሱ ውስጥ ያለው። ቤስት ኮሜዲያን ናቸው። ቢኮዝ ለምን ቤስት ኮሜዲያን እንደሚሆኑ ልንገርህ። አኖይንቲንጉ እያለ የዛን ያክል ሰው ሳምሶን አልሰበሰበም። ቀልድ ሊናገር ያለበት ስፍራ ላይ 3000 ሰው መጥቶለታል። ቀልድ የሚናገርበት ስፍራ ላይ 3000 ሰው ተሰብስቦለታል። ሳምሶን አመጡ። ሳምሶን እያንዳንዱን ነገር በሳምሶን መሳቅ ጀመሩና ሳምሶን እንደዚህ ያለ አጠገቡ የ5 ዓመት የ6 ዓመት ሕፃን ልጅ ነበር። ሕፃን ልጅን ጠራውና ማየት ስለማይችል እንደዚህ ያለው እንደምንም ብለህ ኮርነር ስቶሩን አስደግፈኛለሁ፣ የማዕዘኑን ድንጋይ ወይም ምሰሶን አስደግፈኛለሁ። ሳምሶን የማዕዘኑን ምሰሶ ተደገፈ። ከዛ በፊት ግን አንድ ነገር ልንገራችሁ። ማየት ካልቻላችሁ የሚያይ የ5 ዓመት ሕፃን ልጅ ለምን አይሆንም? ከሱ እርዳታ ጠይቁ። ሳምሶን የሆነ ዘመን ላይ እግዚአብሔር በኃይል ሲሰራበት የነበረ ሰው ነው። ናው አይኖቹን አጥቶ የሆነ ነገር አጥቶ በፊት በሱ ላይፍ ላይ የተደረጉ ተአምራቶች በሙሉ ላይክ ትቢት ያልፈጠሩበት ሰው ነው። የ5 ዓመትና የ6 ዓመት ሕፃን ልጅ እንደሆነ አይቷል። ነገር ግን እንደዚያ እሱ ስለሚያይ የሱን እርዳታ ነው የጠየቀው። ማየት ካልቻላችሁ ለምን በጌታ ቤት 40 ዓመት 50 ዓመት 60 ዓመት አትቆዩ? የ3 ዓመት ሕፃን ልጅ ማየት ከጀመረ የሱን እርዳታ ነው መጠየቅ ያለብን። የሱን እርዳታ ነው መጠየቅ ያለብን። ሰምታይምስ በሳምሶን ቦታ አንድ ኢትዮጵያዊ ፐርሰን ቢሆን ብዬ አስባለሁ መቼም እርዳታ ይጠይቅ። ይሄ ነው አሁን ለኔ መንገድ የሚያሳይኝ፣ ይሄ ነው ለኔ አሁን እኔን የሚረዳኝ ነው የሚለ የልጅ የሚሆን ሰው ነው የሚረዳኝ ነው የሚለ። ሳምሶን በዛ ሁሉ
የአገልግሎት ስቶሪ የዛ ሁሉ ክብር ውስጥ ሆኖ ሰውየው ያንን ነገር በሙሉ ያደረገ ሰዓት አንድ ነገር ገብቶታል። የሚያዩ ሰዎች ምን ያክል ፓወርፉል እንደሆነ ያውቃል። የ5 ዓመት ሕፃን ልጅ እንደሆነ እያወቀ እንኳን እስኪ ያለው እንደምንም የማዕዘኑን ራስ ወይም ምሰሶን እንድጨብጥ አድርገኛለሁ። እንደምንም ብሎ የማዕዘኑን ራስ ሳምሶን ጨበጠ። ከዛ አንድ ጸሎት ነው ይጸል እግዚአብሔር ሆይ አንድ ጊዜ ብቻ አስበኛለሁ። ከዛ የማዕዘኑን ድንጋይ ወይም ምሰሶን ገፋው አለ። ከዛ ንግስት የተፈጠረው ልንገር አንድም የተረፈ ሰው የለም። ሳምሶን በህይወት ከገደላቸው አለ በሞቱ የገደላቸው በለጡ። ሰዎች አንድ ያልገባቸው ነገር ምን እንደሆነ ልንገራችሁ። ሰዎችን የገደላቸው ሳምሶን ሳይሆን የማዕዘኑ ምሰሶ ነው። ፕሪች ሜጀር ፕሪች yes ከኔ ጋር ናችሁ? ሳምሶን የገፋው የማዕዘኑን ራስ ነው። ህንጻው የቆመበትን ራስ እሱን የገፋው ሰዓት አንዳቸውም አልተረፉ። በፋይናንሻል ዓለም ላይ ከባድ ተጽዕኖ ካለበት በእያንዳንዱ ጉዳይ ላይ ከባድ ተጽዕኖ ካለበት ማረግ ያለበት አንድ ነው። የማዕዘኑን ራስ ይዘህ መነሳት ነው ያለበት። yes ቢኮዝ በማዕዘኑ ራስ ፊት የሚቆም ሲስተም የለም። አሜን። የሚቆም ቢልዲንግ የለም። አሜን። የሚቆም ምንም ነገር የለም። አሜን። እመነን የሚቆም ነገር የለም። yes አሜን። በደንብ ስሚ፣ ቁጭ በሉ። ሳምሶን አኖይንቲንግ ይዞ ከገደላቸው ይልቅ አይኑ እያየ ጸጉሩ እያለ ከገደላቸው ሰዎች ይልቅ አይነ ስውር ሆኖ ማየት አቁሞ የገደላቸው ሰዎች በልጡ። ለምን ሲባል ሰዎቹ ላይ የወደቀው ድንጋው ነው። ሰዎቹ ላይ የወደቀው ድንጋው ነው። ድንጋው ሁሉንም ፈጫቸው። አንድ የተረፈ ሰው የለም። መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? ሳምሶን ከዛ በኋላ ምን ያክል ዓመት ገዛ ይላችኋል? ክፈቱት። መጽሐፈ መሳፍንት ስጡ ምዕራፍ 16 ላይ ክፈቱ። ከቁጥር 27 ጀምሮ አንብቡ። እሺ ከ30 ጀምሮ። ሶምሶንም ከፍልስጤማውያን ጋር ልሙት አለ። ተጎንብሶም ምሰሶችን በሙሉ በኃይሉ ገፋ። እሺ ቤት ውስጥም በነበሩት በመኳንንትም በሕዝብም ሁሉ ላይ ወደቀ። ምሰሶ ማለት ነው ድንጋው። እሺ በሞቱም የገደላቸው ሙታን በሕይወት ሳለ ከገደላቸው በዙ። እሺ ወንዶችም የአባቱ ቤት ሰባዎቹም ሁሉ ወረዱ። ጊዜውም መጡ በጾራውያን በኤሽታኦል መካከል ባለው በአባቱም በማኦኤ መቃብር ቀበሩት። እሺ እርሱም በእስራኤል ላይ 20 ዓመት ፈረደ። በደንብ ስሙኝ። የማዕዘኑ ራስ ወደ እነሱ ጥሎ ከገደላቸው በኋላ ሰውየው አይነ ስውር ሆኖ ለ20 ዓመት ንጉስ ሆነ። አይነ ስውር ሆኖ ቢኮዝ በፊት በአኖይንቲንጉ ንጉስ አልሆነም። ናው የማዕዘኑን ራስ ይዞ ግን ንጉስ ሆነ። ክራይስት ያለበት የትኛውም ስፍራ በሙሉ እናንተ ገዢዎች ናቸው። አሜን። መጽሐፍ ቅዱስ ከነሱ ጋር ሞት አይልም። እነሱን በማዕዘኑ ራስ ከገደላቸው በኋላ ሰውየው 20 ዓመት ፈራጅ ሆነ። 20 ዓመት ፈራጅ የሆነው የማያይ ሰው ነው። አይነ ስውር የሆነ ሰው። አይነ ስውር ምን አይቶ ነው የሚፈርድልህ? ምን አይቶ ነው ኪንግ የሚሆነው? አይነ ስውሩ ግን አንድ የያዘው ድንጋይ አለ። ያ ድንጋይ በየትኛውም በገባበት በህይወቱ ስፍራ በሙሉ ላይ ኪንግ የሚያደርገው ድንጋይ ነው። አንድ ነገር እንዲገባችሁ ፈልጋለሁ። ናው ስላላችሁበት ስቴት ስላላችሁበት የትኛውም አይነት የህይወት ስታይል የናዝሬቱ ኢየሱስ እንደሚያቃቃለሁ። በተለያየ የህይወት ስታይል ውስጥ እንዳላችሁ አቃል። የናዝሬቱ ኢየሱስን ግን ከተደግፋችሁበትና ከቆማችሁበት በየትኛውም አይነት የትምህርት ደረጃ ውስጥ ሆናችሁ እናንተ ኪንጎች ናችሁ። እናንተ ነገስታቶች ናችሁ። እናንተ ነገስታቶች ናችሁ። እነዚህ ሲስተሙን የገነቡ ቢልደሮች በሙሉ ከገነቡት በኋላ እንኳን ይፈሩታል። ቢኮዝ የጠራው ሰዓት የነሱ ህንፃ እንደሚናወጥ ያውቃሉ። የነሱ ሲስተም በሙሉ እንደሚረበሽ ያውቃሉ። የነሱ ሲስተም በሙሉ እንደሚረበሽ ያውቃሉ። የነሱ ሲስተም በሙሉ አቅም እንደማይኖር ያውቃሉ። የነሱ ሲስተም በሙሉ ባዶ እንደሆነ ያውቃሉ። ቢኮዝ ይሄ እነሱ የናቁት ድንጋይ ሁሉንም የሚፈጭ ድንጋይ ነው። ይሰማችሁ ነው? ሁሉንም ማለት አንድ አይደለም። ሁሉንም ማለት ሁሉንም ነው። ሁሉንም የሚፈጭ ድንጋይ፣ የፋይናንሱን ሲስተም የሚፈጭ ድንጋይ፣ የኢኮኖሚውን ሲስተም የሚፈጭ ድንጋይ፣ የቢዝነሱን ዓለም የሚፈጭ ድንጋይ፣ የትምህርቱን ዓለም የሚፈጭ ድንጋይ፣ የፖለቲክሱን ዓለም የሚፈጭ ድንጋይ፣ ሁሉንም የሚፈጭ። አንድ ነገር እንዲገባችሁ ፈልጋለሁ። ጌታ ኢየሱስ ለመጀመሪያ ጊዜ ጴጥሮስን ሲያገኘው እንደዚህ አለው፣ በታንኳ ላይ እንድሰብክ ትፈቅድልኛለህ አለው። ጴጥሮስ ለመጀመሪያ ጊዜ ለናዝሬቱ ኢየሱስ ታንኳውን ሰጠው። ለናዝሬቱ ኢየሱስ ጋር ሲገናኙ ለመጀመሪያ ጊዜ ያቺ አጋጣሚ ኢየሱስ ታንኳይታው ላይ ወጣና ሰበከባት። ኢየሱስ ብዙ ስብከቱን ከጨረሰ በኋላ ፒተርን ጠራው። መረብህን በቀኝ በኩል ወደ ጥልቅ ጣል አለው። ምን ማለት እንደሆነ ልንገራችሁ። ፒተር እንደዚህ አለ፣ መምህር ሆይ አለው፣ እኛ ሌሊቱን ሙሉ ምን ብለናል?
ለፍተናል፣ ደክመናል። ከኢየሱስ በላይ ጴጥሮስ የአሳ ሳይንስ ይገባዋል። ቢኮዝ አሳ አጥማጅ ነው። ኢየሱስ ምናልባት ለመጀመሪያ ጊዜ ለሶስተኛ ጊዜ ሊሆን ይችላል እዛ የተገኘው። ወደ ቀኝ ጣል ብያለሁ፣ ወደ ቀኝ ጣል ሲል ስላንተ ቃል እጥለዋለሁ አለውና ጣለው። እነሱ እርዳታ ጠይቀው ነው አሳውን ያስወጡት። ከኔ ጋር ናችሁ? ፒተር በህይወት ዘመኑ ብዙ አሳ አጥምዷል። እንደዛ ቀን ግን አጥምዶ ያቀም ቢኮዝ እሱ ብቻውን አይደለም አሳዎችን ይዟቸው የወጣው። ከውጭ ብዙ እርዳታ ጠይቀው 53 ትላልቅ አሳዎችን ያስወጣው። አንድ ነገር የናዝሬቱ ኢየሱስ ያለበት የትኛውም ስፍራ በሙሉ የትኛውም ሲስተም ዜሮ መሆን ይጀምራል። አሜን። የትኛውም ሲስተም በሙሉ ዜሮ መሆን ይጀምራል። አሜን። የትኛውም ሲስተም በሙሉ ዜሮ መሆን ይጀምራል። አሜን። ለዛ ነው ለምን ዜሮ እንደሚሆን ልንገራችሁ። ከ4 እና ከ5 በላይ ለሆኑ ዓመታት ለወንጌል ሲል ዋጋ ከፍሎ ሁለቱ ኩላሊቱ ፌል እንዲሆን አድርገውበት 5 ዓመት የኖረ የወንጌል አገልጋይ አውቃለሁ። እስቲላው ድረስ በህይወት አለ። ሁለቱ ኩላሊቱ ፌል አድርገውበት የሕክምናው ሲስተም ይሄንን አይደግፍም። የናዝሬቱ ኢየሱስ ያለበት የትኛውም ስፍራ ኦክሲጅን እንኳን ባይኖር ትኖራለህ። ኢየሱስ እዛ ስፍራ ውስጥ። አሜን አሜን። የትኛውም ሲስተም እሱን አይዘው። የትኛውም የሕክምና ሳይንስ በሕክምና ሳይንስ ዲግሪውን ማስተርሱን ማስትሬሱን ኤቭሪቲንጉን የሰራን ሰው አስረዳይ ብትለው ሊያስረዳ አይችልም። ከሱ አቅም በላይ ነው። ሁለት ኩላሊቱ ፌል ያደረገ ሰው በህይወት አይኖርም። አስታውሳለሁ የዛሬ ወር አንዲት ሴት ዶክተሮች ትሞቻለሽ ብለዋት አሜሪካን ያለችው ደወለችልኝ። ኖ ዶክተሮች ትሞቻለሽ ብሎኛል፣ ኤቭሪቲንግ አልቋል። የአንድ ሳምንት ነው የ3 ቀን ጊዜ ነው የሰጡኝ አለችኝ። በጌታ ፊት ነው የምነግራችሁ። የናዝሬቱ ኢየሱስ እሱን አላሳየኝም። አንቺ ገና በህይወት ትኖሪያለሽ አልኳት። ግን ምን እንደሆነ ልንገራችሁ። ይሄንን ብያት ድጋሚ ዶክተሮቹ ሲመረምሯት ውስጧ ምንም አይነት የብለድ ሴል የለም። ነጭ ብለድ ሴል የለም ማለት በደምስም ውስጡ ብለድ ሴሉን ዋይት ብለድ ሴሉ ዜሮ የሆነ ሰው መኖር አይችልም። በሽታ መከላከል ስለማይችል ዶክተሮቹ አይቷት ግራ ገብቷቸዋል። 2 ቀን ሙሉ ከጸለይኩላት በኋላ አዩት ብለድ ሴሏ ዜሮ ነው። በ3ኛ ቀን ሲያዩት 2000 ምናምን አምርቷል። በደምስም የሕክምናው ሲስተም ይሄንን ሊያስረዳ አይችልም። አንድ ነገር ግን አውቃለሁ። ያ እነሱ የናቁት ድንጋይ ሁሉንም ሲስተም የሚውጥና የሚፈጭ ነው። አሜን። ሁሉንም ሲስተም የሚውጥና የሚፈጭ ነው። አሜን። የነሱ ሲስተም ተፍቶ ሊሆን ይችላል። ይሄኛው ድንጋይ ግን አሁን የምነግርህ እነሱ የናቁት ድንጋይ ሁሉንም ሲስተም የሚፈጭ ድንጋይ ነው። ሁሉንም ሲስተም ዜሮ የሚያደርግ ድንጋይ ነው። ሁሉንም ማለት ሁሉንም ግንበኞች የገነቡትን ሲስተም በሙሉ የሚውጥ ድንጋይ፣ አሜን፣ የሚፈጭ ድንጋይ፣ አሜን። አሁን ማድረግ ያለብህ በየትኛውም ባላችሁበት የህይወት ጦርነት ውስጥ ይሄንን ድንጋይ ይዛችሁ ነው መነሳት ያለባችሁ። ይሄንን ድንጋይ ነው ይዛችሁ መነሳት ያለባችሁ። አሜን። ይሄንን ድንጋይ ነው ይዛችሁ መነሳት ያለባችሁ። አሜን። ይሄንን ድንጋይ ነው ይዛችሁ መነሳት ያለባችሁ። አሜን። ለዛ ነው ብዙ ጊዜ እዚህ ቸርች ውስጥ የሚደረጉ ሚራክሎች በሙሉ ብዙ ሰዎችን ግራ ያጋቧቸዋል። ብዙ ሰዎችን ቢኮዝ 16 ዓመት ሙሉ የጠፋ ዶክመንት አሁን ቤቴ ስትሄጂ ታገኘዋለሽ ብያት 16 ዓመት ሙሉ የጠፋ ካርታ ያገኘች ሴት አለች እዚህ ጉባኤ ውስጥ። መቃጠሉ በአይን የታየ ለፓስፖርቱ ጸልዬ ፓስፖርቱ ተገኝቷል። ተቃጥሏል እኮ ፓስፖርቱ።